በሳምንቱ ታላቅ ጨዋታ በለንደን ደርቢ አርሰናሎች በሜዳቸው ኤምሬትስ ስታዲየም ቼልሲን አስተናግዶ ጨዋታው በአርሰናሎች 1-0 ድል አድራጊነት ሊጠናቀቅ ችሏል። ለመድፈኞቹ ብቸኛውን የማሸነፊያ ግብም ሚካኤል ሜሪኖ ነበር። ከማዕዘን ምት የተሻማን ኳስ በ20ኛው ደቂቃ ላይ ገጭቶ ማስቆጠር የቻለው። በጨዋታው ቼልሲዎች ያሳዩት ደካማ እንቅስቃሴ አርሰናሎች የበለጠ የተሻለ ሆኖ እንዲቀርቡ አድርጓቸዋል። በጨዋታው ሁለቱም ቡድኖች ያለ ምርጥ አጥቂ የነበሩበት ጨዋታም ነው ልንለው እንችላለን። ሳሚዎቹ ትላንት ደግሞ በጉዳት ምክንያት ተጫዋቾቹ ኮል ፓልመርም እንዳልነበር ይታወቃል። በእርግጥ ፓልመርም አሁን ላይ አቋሙ መውረዱ የሚደበቅ ጉዳይ አይደለም። ስለ ጨዋታው ግን ሀሳቦችን እናንሳ። በጨዋታው በአርሰናልና በቼልሲ ብሎክ መካከል ትልቅ ልዩነት ይታይ ነበር። አርሰናሎች ተቀናጅተው ሲከላከሉ፣ ቼልሲዎች ደግሞ ብዙ ተጫዋቾች ሰብሰብ ብለው ሲከላከሉ ነው የነበረው። እያንዳንዱ የአርሰናል ተጫዋች ቀጣዩት እንደሆነና የት መሆን እንዳለበት ጠንቅቀው ያቁም ነው የነበረው። በዋይድ ኤሪያው ቼልሲዎች ኳሱን ፕሮግረስ እንዳያደርጉ በሚገባ ሲያደርጉ ነበር። በክንፍ በኩል ቢያንስ ሁለት ተጫዋቾች ይኖራቸውም ነው የነበረው። ይህም ከትልቅ መረዳት ጋር ነበር። መሀል ተከላካይ ቦታ ላይ ደግሞ መሪዎቹ ዊሊያም ሳሊባና ጋብሪኤል ማጋሌሽ እንዳሉ የሚታወቅ ነው። የቼልሲ ብሎክ ግን ኤክስፒሪየንስድ አልነበረም። በኋላ መስመሩ መሪ አይነት ተጫዋች አልነበረም። ትላንት በጨዋታው አርሰናሎች ኮምፓክት ሆነው ወይም ጥቅጥቅ ብለው በ4-4-2 ቅርጽ ሲከላከሉ ነበር። ይህም ከሃይ ፕረስ በቀላሉ ትራንዚሽን ለማድረግ ሲያስችላቸውም ታይቷል። በቼልሲዎች 3-2-5 አጨዋወት ቅርጽ ማርክ ኩኩሬያ በጣም ዋይድና ሃይ ሆኖም ሲጫወት ነው የነበረው። ቼልሲዎች ትላንት በነገራችን ላይ እንደ ግል ቢቸገሩም ታክቲክሊ ግን በጣም ጥሩ ቡድን ነው የነበሩት። ወደ ኩኩሬያ ስንመለስ ኩኩሬያ ቲምበርን ፕረስ ሊያድርግ ሲሄድ ቼልሲ ማንቱማን የሚሆኑ ቡድን ነበሩ። በኋላ መስመሩ ሲቀር ደግሞ ንኩንኩ ከሳሊባና ቲምበር ጋር 2-1 ሆነው ይገናኙም ነው የነበረው። አርሰናሎች ደግሞ ኳሱን ለመያዛቸው ምክንያት ሆኖም ተገኝቷል። በሌላ በኩል ቼልሲዎች በቢልድ አፕ ወቅት የሚቸገሩ ቡድንም ነው የነበሩት። የታርጌት ማን እጥረት ይታይባቸዋል። ወደ ቀኝ ይጫወታሉ። ያ ደግሞ ኳሱ በኮልዊል ደካማ እግር በኩል እንዲሆን ያድርገዋል። ቼልሲዎች በግራ በኩል ሲጫወቱ ደግሞ ይህ አርሰናሎች አሪፍ የሆኑበት ሳይድ ነው። ይህ ሲሆን ማርቲን ኦዴጋርድ ወደ ተከላካያቹ ሲሄድና ቶማስ ፓርቴም ጃምፕ ለማድረግ ዝግጁ ሲሆን በብዛት ይታያል። ኦዴጋርድን ስናነሳ ግን ተሻሽሎ የቀረበው አምበሉ ኦዴጋርድ ለሜሪኖ ግብ ከማዕዘን ምት ኳሷን ያሻሙና አሲስት ያድርገው ተጫዋች እንደነበር ይታወቃል። ትላንትም ቼልሲ ላይ አሲስት ማድረጉን ተከትሎ ደግሞ በሊጉ ከየትኛውም የአርሰናል ተጫዋች በላይ ቼልሲ ላይ ብዙ አሲስቶችን ማድረግ የቻለ ተጫዋች ሆኗል። ይህንን ሪከርድ ከዴኒስ ቤርካምፕና ሴስክ ፋብሪጋዝም ላይ ነው ሊሰብርባቸው የቻለው። በሊጉ ቼልሲ ላይ 5 ለግብ የሚሆኑ ኳሶችን ኖሬው ተጫዋች አመሻሽቶ ማቀበል ችሏል። ወደ ጨዋታው ስንመለስና ስለ ቼልሲዎች ቢልድ አፕ መቸገር ስናነሳ ግን መጥፎ ጨዋታን ያሳለፈው ባዲያሺል ለሰሚዎቹ በቢልድ አፕ መቸገር ምክንያቱም አንዱ ሆኖ ተገኝቷል። ፓሶቹም ትክክል ያልነበሩ ነው የነበሩት። አርሰናሎችም ጫና ለመፍጠር በቼልሲ ግራ በኩል ቀሏቸው ተገኝቷል። ኩኩሬያንም ወጥመድ ውስጥ ሲከቱት በተደጋጋሚ ይታይ ነበር። ቼልሲዎች በታክቲክና በጥራት ወይም በኳሊቲ ረገድ ግን ችግር ያለባቸው ቡድን ባይሆኑም እንደ ቡድን ግን ችግር ያለባቸው ቡድን ናቸው። ቡድኑ በአርሰናልና ሊቨርፑል ልክ በተመሳይ ኢንቴንሲቲ የሚከላከሉ ቡድን አይደሉም እና እንደ ካይሴዶ አይነት መሪ ቡድን ሌላም የሚያስፈልገው ቡድኑ ይመስላል። ትላንት በመሃል ላይ ደግሞ ከካይሴዶ ጋር የተጣመረው ሪስ ጄምስ እንደሆነ ይታወቃል። ሪስ ጄምስ እንደ ትሬንት አሌክሳንደር አርኖልድ በዲፕ ላይንግ ፉል ባክነት ሚና ኢንቨርት እያደረገ ሲጫወት የሚሻል ተጫዋች ነው። ማሬስካ ተጫዋቹ ሚድፊልድ አድርገው እየጠቀሙት ያለውን ተሰጦ እያባከኑት ነው የሚገኙት። በዚህ ፒቮት ቦታ ላይ ካይሴዶና ጄምስ ከሚጣመሩ ይልቅ ካይሴዶና ላቪያ ሲጣመሩ የተሻለ ነው የሚሆነው። ላቪያ ትላንት ተቀይሮ መግባቱ ይታወቃል። ተቀይሮ በመግባት በኩል ግን ታሪክ ጆርጅ እኔ በግሌ ቀደም ብሎ ተቀይሮ መግባት ያለበት ተጫዋች ነው ባይነኝ። በሳንቾ የተጫዋች በ76ኛው ደቂቃ ላይ ተቀይሮ መግባቱ ይታወቃል። በሌላ በኩል ድል አድራጊዎቹ አርሰናሎች በጨዋታው ጥንቅቅ ያሉ ታክቲካል ቡድን ነበሩ። ብዙ ትራንዚሽናል እድሎችን የሚፈጥሩን ቡድን ሆኖ ነው የተገኙት። ይህ ደግሞ ከኳስ ጋርም ሆነ ከኳስ ውጪ ነው የነበረው። ነገር ግን በዚህ በሽግግር ኳስ ጊዜ ማውደም በሚችሉበት ልክ ያወደሙ ቡድን ሆኖ አልተገኙም። ከዚህም በላይ ማድረግ ይችሉ ነው የነበረው። በአጠቃላይ ግን መድፈኞቹ ቼልሲን 1-0 በመርታት የሚኬል አርቴታ ቡድን በሊጉ ከሊጉ መሪ ሊቨርፑል ጋር ያላቸውን የነጥብ ልዩነት ወደ 12 ነጥቦች
ቢሆንም ማጥበብ የቻሉበትን ውጤት ማስመዝገብ ችሏል። ቼልሲዎች ደግሞ 4 ደረጃ ላይ የቆዩ ሲሆን በቀጣይ ከኢንተርናሽናል ብሬክ መልስ ሁለቱም የለንደን ቡድኖች ሌላ ለንደን ደርቢ ያለባቸው ሲሆን አርሰናሎች ፉላምን ሲገጥሙ ቼልሲዎች ደግሞ ስፐርስን የሚገጥሙ